ሰላም እንደምን አላችሁ ውድ የዚህ ቻናል ቤተሰቦቼ ከሀገር ውስጥም ከሀገር ውጭም ያላችሁት በሙሉ ሰላማችሁ ይብዛላችሁ። እንግዲህ ዛሬ እንደምታወቀው ኑሃሚን ተከታታይ ድራማ እጅግ በጣም አስደሳችና አስገራሚ ደረጃ ላይ መድረሱ ይታወቃል። እንግዲህ እስካሁን ድረስ ይህን ቻናል ሳብስክራይብ ያላደረጋችሁ ውድ ቤተሰቦቼ ከሀገር ውጭ ያላችሁት ሳብስክራይብ አድርጋችሁ ድራማውን እንድትከታተሉን በአክብሮት እንጋብዛችኋለን። እንግዲህ በስተመጨረሻ ኑሃሚን በጣም በከፍተኛ ትግል አሁን ፍቅሯን እንደገለጸች ይገኛል። በስተመጨረሻም ናሆምም ቢሆን ስለ አምራን ጉዳይ በጣም የተረዳ ይመስለኛል። እንግዲህ ኑሃሚንና ናሆም አንድ ላይ ከሆኑ ብዙ የዛ ቤት ምስጢሮች የሚስተካከሉ ይመስለኛል። እንግዲህ ናሆም አሁን ላይ በከፍተኛ አስመሳይነት ከአምራን አንዳንድ መረጃ ለመውሰድ ብሎ እሷን ለእናቱ ጠላቷ ነኝ ብሎ ራሱን በማሳወቅ አምራን ደግሞ ይሄን አምና እያንዳንዱን ነገር ለሱ የምትናገር ይመስለኛል። እንግዲህ አምራን እዛ ቤት ላይ በጣም በከፍተኛ ደረጃ ምስጢሮቹን በመያዝ እናቱን ወይዘሮ ዝናሽንና አቶ ላይኩን ኤሚን ሁሉንም ቤተሰቦቹን ሁሉንም እያስፈራራች እስካሁን ድረስ የደረሰች እንደሆነች ይታወቃል። እንደዛም ቢሆን ግን አሁን ላይ እሷ ከሴራዋ አሁን ላይ በጣም በከፍተኛ ሁኔታ ስጋት ላይ ትገኛለች። እንግዲህ አቶ ላይኩን ተስፋ እንደቆረጠ ይታወቃል። ወይዘሮ ዝናሽም ተስፋ ቆርጣለች። እንግዲህ ሁሉንም ነገር መስመር አስይዞ እጅን ለመንግስት ለመስጠት አቶ ላይኩን መስማማቱ ይታወቃል። ማሰቡም ማቀዱም ይታወቃል። እንግዲህ ውድ ቤተሰቦቼ አሁን አቶ ላይኩን እጁን ለመንግስት የሚሰጥ ከሆነ ምን ይፈጠራል ብላችሁ ታስባላችሁ? እስቲ ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ ውድ ቤተሰቦቼ። እኔ በበኩሌ አቶ ላይኩን ሀብቱን ሙሉም ነገሩን ለናሆም ሰጥቶ እጅ ቢሰጥ እንደኔ ደስተኛ ነኝ። ምክንያቱም ናሆም እጅግ በጣም የሚወደውና በጣም እሱ ከልጅነቱ ጀምሮ እንደ ልጁ ያሳደገው ልጁ ስለሆነ ለሱ ቢሰጥ እንደኔ ደስተኛ። ሌላኛው ሀሳብ ደግሞ ወይዘሮ ዝናሽ ምንም እንኳን አሁንም እያስመሰለች ብትሆንም ነገሩ ሀብቱ በዳግምና በኤሚ ስም እንዲቀመጥ ትፈልጋለች። ውድ ቤተሰቦቼ ወይዘሮ ዝናሽ በጣም በከፍተኛ ደረጃ የዛ ቤት ቁልቁል የዛ ቤት ውድመት ዋነኛ መንስኤ የሆነች ወይዘሮ ዝናሽ ነች። እስቲ በወይዘሮ ዝናሽ ላይ ያላችሁን ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ ውድ ቤተሰቦቼ። እንግዲህ ወይዘሮ ዝናሽ በጣም አጥፊ ነች። እንግዲህ አቶ ላይኩን እንደዚህ ነፍስ ገዳይ ሆኖ ያ ቤተሰብ እንዲበጠበጥ እንዲረበሽ እንዲበተን ከፍተኛ ሚና የተጫወተችው ወይዘሮ ዝናሽ ነች። ምንም እንኳን አሁን ዳግመኛ እድል ሊሰጥ አይገባም ብዬ አስባለሁ። ምክንያቱም እሷ ሀሳቧ በር ነው። እንግዲህ እሷ ከአምራን የምትለየው እኔ በበኩሌ ምንም የለም። ያው የልጆች እናት ስለሆነች ነው እንጂ እሷም ሀሳቧ ከአቶ ላይኩን ምንም ጥሩ ነገር የላትም። ምክንያቱም አቶ ላይኩን ለስራ ብሎ እሱ ለስራ ጊዜውን ሰጥቶ ቤቱን ለማቅናት ብሎ ወደዚህ ብሎ ቤቱን መስመር ሲያስይዝ እሷ ጊዜ አልሰጠኝም ብላ እስከ ዱባይ ድረስ የተዝናናች እንዲሁም ደግሞ በሀገር ውስጥም የዳግምን አባት ፍቅረኛ አርግታ ይዛ ብዙ ነገር ስትሰራ ነበር። እንግዲህ እናንተ እንዳያችሁት ከሆነ ከኤርሚያስ ጋር እንዲሁም ሹፌር የኔ ብቻ ሹፌር ትሆናለህ ብላ እሷ ያሰበችው ሀሳብ ሌላ ነው። ኤርሚያስ ግን ኤሚን ፈልጎ እሱ የእሷን ፍቃድ አልፈለገም እንጂ የእሷን ፍላጎት አልፈለገም እንጂ እሷ ሀሳቡ የነበረው ኤርሚያስ ከእሷ ጋር እንዲሆን ነበር እና እሱን ስታቅፈው በጋድ በራሷ ቤት ውስጥ ስታቅፈውና እሱን ስትከተለው ነበር። ውድ ቤተሰቦችን እንግዲህ ወይዘሮ ዝናሽ አሁን ላይ ጥሩ ለመምሰል ብላ ብዙ ጥረት ብታረግም እንደኔ ምንም አልቀበላትም፣ ምንም ደስ አትለኝም። ውድ ቤተሰቦቼ እስቲ በዚህ ዙሪያ ላይ እንደዚህ አይነት ሴቶች አሁንም በሀገራችን ስላሉ እስቲ ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ምክንያቱም እንደዚህ አይነት ሴቶች አሁንም በጣም እየተበራከቱ ስለሆነ ከዚህ ድራማ ትምህርት እንዲወስዱ እስቲ ሀሳባችሁን አስቀምጡልኝ። እንግዲህ አንድ የቤት አባወራ የሆነ ሰው ቤቱን ለማቅናት ብሎ
ደፋ ቀና ሲል ሚስቱ ደግሞ ለኔ ጊዜ አልሰጠኝም ብላ ከሌላ ወንድ ጋር መማገጥ እንደኔ ትክክል አይደለም። በጣም ከባህልም የወጣ ነው። እናም ውድ ቤተሰቦቼ የለዚህ ሁሉ ምክንያት የምትሆነው ወይዘሮ ዝናሽ ነች። እሱም አልበቃ ብሏት ደግሞ አቶ ለይኩን በጣም በንዴት ያንን የዳግምን አባት በገደለ ጊዜ እንቅበር ብላ ተስማምታ ግን የቀብር ሁኔታ በቪዲዮ እንዲቀረጽና ያን ቪዲዮ ደግሞ በተጨማሪ የአቶ ለይኩን ብቻ ቀባሪ አስመስላ እሷን ከቪዲዮ ኤዲት አርግታ አስወጥታ ሌላ ደግሞ ይዛለች። ይሄን ደግሞ ደብቃ ከሱ ደብቃ የያዘችው ለምን ይመስላችኋል? ውድ ቤተሰቦቼ ለምንድነው ደብቃ የያዘችው? እኔ እንደኔ በበኩሌ በጣም ነው ያናደደኝ ማለት ነው። ምክንያቱም አንድ ናቸው፣ አንድ ባለትዳር ናቸው፣ አንድ የቤተሰብ አካል ናቸው። ለምንድነው የተለየ ምስጢር የያዘችው? ይህም በራሱ በጣም በከፍተኛነት አቶ ለይኩን እስካሁን ድረስ አላወቀም። ቢያቅ እሷን በፊት ለፊት ይደፋታል ብዬ አስባለሁ። ውድ ቤተሰቦቼ እንግዲህ ይህንና መሰል ነገሮችን እሷ አስመስላ በጣም ስታስር ከውስጥ ስታስር ነበረች። ግን ያ ሁሉ ሴራዋ ገደል የገባው መች ነው? አቶ ለይኩን ለህግ አለመፍራቱና ለእስር አለመፍራቱና እጁን ደግሞ ለመንግስት እሰጣለሁ ብሎ ሁሉንም ሀሳባቸውን ውልቅ አከሸፈባቸው ማለት ነው። ውድ ቤተሰቦቼ እንግዲህ አቶ ለይኩን ቢፈራ ኖሮ ያንንም ቪዲዮ አሳይታ እሷ ከሀፍቱ ነፃ አውጥታ ለብቻዋ ነበር ለመኖር ያሰበችው። ግን እሱ ያለኝን ሀፍቴን በሙሉ ለናሆም ሰጥቼ እጄን ለመንግስት ሰጣለሁ ብሎ ተስፋ አስቆርጦታል ማለት ነው። ውድ ቤተሰቦቼ እንግዲህ ከእንደዚህ አይነት ህይወት ፈጣሪ ይሰውራችሁ። እስካሁን ድረስ ይህን ቻናል ሳብስክራይብ ያላደረጋችሁ ሳብስክራይብ ያደረጋችሁ፣ ኮመንት ያደረጋችሁ፣ ላይክ ያደረጋችሁ ከኔ ጋር ይህን ድራማ በአብሮነት እንድትከታተሉ በአክብሮት እንጋብዛችኋለን። እንግዲህ ሌላኛው ሀሳብ ደግሞ ምንድነው? ኑሃሚን ከናሆም ጋር በጣም አሪፍ ጊዜ እያሳለፈች ናት። እንግዲህ በስተመጨረሻ እሷ እንደተመኘች እንደፈለገች እየሆነች ናት ማለት ነው። ውድ ቤተሰቦቼ እንግዲህ ውድ ቤተሰቦቼ እኔ በበኩሌ ናሆም ንጹህ ሰው ነውና ከኑሃሚን ከንጹህ ሴት ጋር አንድ ላይ መሆኑ በእኔ በበኩሌ በጣም ደስ ብሎኛል። እንግዲህ በስተመጨረሻ አሁን ደግሞ ናሆም የወይዘሮ ዝናሽን ሀሳብ በመቀበል የአምራንን ቅርብ ዶክተር የሚከታተለውን ይዞ ሄዶ ልጄን እሷ ነች ያስወረደችው ወይስ በፊትም እርግዝና አልነበረም ብሎ ሲያፋጥጠውና በከፍተኛ ውጥረት ውስጥ ዶክተሩን በማስገባት በሽጉጥ በማስፈራራት ልጁ በፊትም አልነበረም ብሎ ብር ሰታኝ ነው እንድዋሽ ያደረገችኝ ብሎ ፊት ለፊት አይን በአይን እንደዚህ መናገሩ ተሰምቷል ማለት ነው። ውድ ቤተሰቦቼ እንግዲህ ይሄን ከሰማ በኋላ አምራን ምን ትሆናለች ብላችሁ ታስባላችሁ? እስቲ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ሌላኛው ደግሞ ኤሚ ያ ቤተሰብ ከተበተነ አባቴና እናቴ ከተለያዩ እኔ መርዝ እጠጣለሁ ብላ ራሷ ላይ መፋረዷ ይታወቃል። ውድ ቤተሰቦቼ እንግዲህ ኤሚ መርዝ ጠጥታ ትሞታለች ወይስ አቶ ለይኩንና ወይዘሮ ዝናሽ የመፋታት ሀሳባቸውን ቀይሮ አንድ ይሆናሉ ብላችሁ ታስባላችሁ? እንግዲህ ሌላኛው ሀሳብ ደግሞ አቶ ተሰማ ቤት እጅግ በጣም በሚያስቀና ፍቅር ውስጥ እንዳለ ይታወቃል። እንግዲህ እነሱ አቶ ተሰማ የአቶ ለይኩንን ህይወት መልሶ ያስተካክላሉ ብላችሁ ታስባላችሁ ወይስ ምን ይፈጠራል ብላችሁ ታስባላችሁ? እስቲ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። በእኔ በኩል የነበረኝ ሀሳብ አስተያየት የእስካሁኑ ይህን ይመስላል። ቸር ቆዩልኝ። ይህን ቻናል ሳብስክራይብ አድርጉ። እንዲሁም ለብዙ ሰው እንዲዳረስ የደወል ምልክቷን የተጫናችሁ ላይክ ኮሜንት ያደረጋችሁ ድራማውን በቀጣይ ክፍል በጣም በአሪፍ ሁኔታ ይዤላችሁ ስለሚመጣ ሳብስክራይብ አድርጉ። ውድ ቤተሰቦቼ ቻው ቻው።